እሺ ውድ ተማሪዎች እንደምን ሰነበታችሁ? ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒት 5ን ማጠቃለያ ጥያቄ ነው የምንሰራው። ሶ የአንደኛው ጥያቄ ምን ይላል? ዋን ኢዝ ኖት ትሩ አባውት ዘ ሰከንድ ወርልድ ዋር። ኤ ኢት ዲስትሮይድ 70% ኦፍ ዩሮፒያን ኢንፍራስትራክቸር። ልክ ነው። 70% የሚሆነውን የአውሮፓ መሰረተ ልማት አውድሟል ይሄ ሁለተኛ ዓለም ጦርነት። ቢ ኢት ሪፕሌስድ መልቲፖላር ወርልድ ባይፖላር ወርልድ ይላል። ከሁለተኛ ዓለም ጦርነት በኋላ ባይፖላር ወርልድ ተመስርቷል። በፊት መልቲፖላር ፓወር ነበር፣ መልቲፖላር ወርልድ ነበረ። ብዙ የማዕከላዊ አውሮፓ የምዕራብ አውሮፓ ሀገራት ዶሚናንሲ የበላይነት በሂደት በሁለት ሀገራት የበላይነት ተተክቷል። ባይፖላር ወርልድ በእነማን? በአሜሪካና በሶቪየት ህብረት። ሲ ኢት ሊድ ቱ ዘ ስታብሊሽመንት ኦፍ ዩናይትድ ኔሽንስ ኦርጋናይዜሽንስ። አንዱ የሁለተኛ ዓለም ጦርነት ኮንስኩዌንስ የዩናይትድ ኔሽንስ ኦርጋናይዜሽን መመስረት ነው በ1945 ዓ.ም ሳን ፍራንሲስኮ ላይ። ይሄም ልክ ነው። ኢት ዋዝ ለስ ዲስትራክቲቭ ዛን ዘ ፈርስት ወርልድ ዋር። ይሄ ትክክል አይደለም። ይልቁንስ ዘ ሰከንድ ወርልድ ዋር ዋዝ ሞር ዲስትራክቲቭ ዛን ዘ ፈርስት ወርልድ ዋር ነው። እንዲያውም ይሄ ሁለተኛ ዓለም ጦርነት ኢት ዋዝ ዘ ሞስት ዲስትራክቲቭ ዋር ኢን ዘ ሂስትሪ ኦፍ ማንካይንድ ነው የሚለው። በሰው ልጆች ታሪክ በጣም አውዳሚ የሚባለው ጦርነት። አውዳሚ የተባለበት ምክንያት አንደኛ በማስ ኮንሰንትሬሽን ካምፖች ጅምላ ግድያዎች ይፈጸሙ ነበር። ለምሳሌ ሆሎኮስት በተባለው ግድያ ከ6 ሚሊዮን በላይ አይሁዶች ተገለዋል በናዚ ሂትለር። እንደገና ኤር አታኮች ነበሩ፣ የአየር ጥቃቶች ነበሩ። በዛ ምክንያት ብዙ የሰው ህይወት ጠፍቷል። ብዙ መሰረተ ልማት እንዳልነበረ ሆኗል። መልሱ የሚሆነው ትክክል ያልሆነው ዲ ነው። ሁለተኛው ኢን ዘ ኑረምበርግ ትሪያልስ ዲፌንደንትስ ዌር ቻርጅድ ዊዝ ዘ ፎሎዊንግ ክራይምስ ኤክሰፕት ይላል። ኤ ክራይምስ አጌንስት ፒስ፣ ቢ ዋር ክራይምስ፣ ሲ ክራይምስ አጌንስት ሂውማኒቲ፣ ዲ ክራይምስ አጌንስት ዲቨሎፕመንት ይላል። መልሱ የሚሆነው ዲ ነው። እንግዲህ ከሁለተኛ ዓለም ጦርነት በኋላ የወንጀለኞች ፍርድ ተካሂዷል። ትራያልስ አጌንስት ክራይምስ የወንጀለኞች ፍርድ ተካሂዷል። የጦር ወንጀለኞች ፍርድ ተካሂዷል እና ይሄ የጦር ወንጀለኞች ፍርድ ወይም ደግሞ ዋር ክራይምስ ትራያልስ የተካሄደው በሁለት አካባቢዎች ነው። አንደኛ በጀርመን ኑረምበርግ የምትባለው ከተማ ላይ የናዚ ኦፊሻሎች ዋና ማዕከል የነበረች ቦታ ናት። ሁለተኛ ደግሞ በጃፓን ዋና ከተማ ቶኪዮ ላይ እና ሁለቱም የጦር ወንጀለኞች ፍርዶች በሶስት ጉዳዮች ላይ ያጠነጠኑ ነበሩ። አንደኛው ሰላምን በማደፍረስ ወንጀል ነው በባለስልጣናት ላይ ክስ የተመሰረተው ወይም ደግሞ ክራይምስ አጌንስት ፒስ። ሁለተኛው ደግሞ ዋር ክራይምስ ነው። በጦር ወንጀለኝነት ክስ ተመስርቷል። እንደገና በሶስተኛ ደረጃ ክራይምስ አጌንስት ሂውማኒቲ በሰብአዊነት የተፈጸመ ወንጀል በሚል በሶስት ተከፍለው ይታያሉ። ከነዚህ ጋር የማይገናኘው ክራይምስ አጌንስት ዲቨሎፕመንት የሚለው አይገናኝም። ስለዚህ ትክክል ያልሆነው ወይም ደግሞ ከተጠቀሱት ውስጥ መሰረታዊ ጉዳይ ያልሆነው ክራይምስ አጌንስት ዲቨሎፕመንት የሚለው ዲ ይሆናል ማለት ነው። ሶስተኛ which organ of the United Nations is responsible for the international peace and security? A legislative assembly, B the secretariat, C the economic and social council, D the security council። እዚህ ጋር ዩናይትድ ኔሽን ሜን ኦብጀክቲቭ ምንድነው የሚለውን ያዙ። ሜን ኦብጀክቲቭ ምንድነው? ሜንቴኒንግ ፒስ ኤንድ ሴኩሪቲ ኦፍ ዘ ወርልድ። መቼ ተመሰረተ? በ1945 ዓመተ ምህረት የት? ሳን ፍራንሲስኮ የሚባል ኮንፈረንስ ላይ። ዩናይትድ ኔሽን ኦርጋኖች እነማን ናቸው የሚለውንም ያዙ። 6 ኦርጋኖች አሉት። ጀነራል አሴምብሊ፣ ሴኩሪቲ ካውንስል፣ ሶሻል ኤንድ ኢኮኖሚክ ካውንስል፣ ኢንተርናሽናል ኮርት ኦፍ ጀስቲስ፣ ዘ ትረስትሺፕ ካውንስል፣ ዘ ሴክሬታሪያት የሚባሉ እና እያንዳንዱ ተግባር ምን ይሰራል የሚለውንም በዛው አንደርስታንድ አድርጉት። ስለዚህ የድርጅቱን ዋና ተግባር ዋና ዓላማ የሚሰራው የዩናይትድ ኔሽን ኦርጋን ሴኩሪቲ ካውንስሉ ነው፣ የጸጥታው ምክር ቤት ማለት ነው። ይሄ የጸጥታው ምክር ቤት
ሁለት አይነት ሜምበሮች እንዳሉትም ልብ በሉ። አንደኛው ፐርማነንት ሜምበር የሚባሉ ናቸው። ፐርማነንት ሜምበር የሚባሉት እነማን ናቸው? ብሪቴን፣ ፍራንስ፣ ቻይና፣ ራሽያ እና አሜሪካ ናቸው። ነን ፐርማነንት ሜምበሮች ደግሞ በየ2 ዓመቱ የሚመረጡ 10 የሚሆኑ ሀገራት ናቸው። 10 የሚሆኑ ሀገራት ናቸው። ሴኩሪቲ ካውንስሎች የተለየ ፓወር አላቸው። ፐርማነንት ሜምበሮች የሴኩሪቲ ካውንስል ፐርማነንት ሜምበሮች የተለየ ፓወር አላቸው። ምን የሚባል ፓወር? ቬቶ ፓወር፣ ድምፅን በድምፅ የመሻር እንደማለት ነው። ማለት 99% የሚሆነው አባል ሀገር ተስማምቶበት አንዷ ፐርማነንት ሜምበር ካልተስማማችበት ውሳኔውን የማክሸፍ ፓወር ቬቶ ፓወር ይባላል። ቬቶ ፓወር ባጭሩ ሜንቴኒንግ ፒስ ኤንድ ሴኩሪቲ የማድረግ ፓወር ያለው በዋናነት ሴኩሪቲ ካውንስሉ ነው። ሃይስት ፓወር ያለው ምናልባትም የሴኩሪቲ ካውንስሉ ነው። A term used by Winston Churchill to describe the policy of isolation separating Eastern and Western Europe was known as ማርሻል ፕላን፣ ሰርድ ወርልድ፣ አይረን ከርቴን፣ ኢስተርን ብሎክ። እርሱ የሚሆነው አይረን ከርቴን ነው። አይረን ከርቴን ማለት የብረት መጋረጃ እንደማለት ነው እና ይሄ በቀዝቃዛ የዓለም ጦርነት ወቅት እንግዲህ ከ1947 ዓ.ም ጀምሮ እስከ 1991 ዓ.ም ድረስ ቀዝቃዛ የዓለም ጦርነት ነበር። በቀዝቃዛ የዓለም ጦርነት ሁለት ብሎኮች አሉ። ኢስተርን ብሎክ ወይም ደግሞ ኮሚኒስት ብሎክ በራሽያ ይመራል። ዌስተርን ብሎክ ወይም ደግሞ ካፒታሊስት ብሎክ በአሜሪካ ይመራል። በሁለቱ መካከል ከፍተኛ የሆነ ልዩነት ነበር እና በሁለቱ መካከል የብረት መጋረጃ ተጋርዷል ብሎ ተናግሯል በ1946 ዓ.ም። የብረት መጋረጃ ማለት ነው አይረን ከርቴን ማለት ነው። ሁለቱ ምዕራብ አውሮፓና ምስራቅ አውሮፓ የተለያዩ መሆናቸውን አይሶሌት መሆናቸውን ለመግለጽ ነው በዋናነት ይህንን አባባል የተናገረው የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል። ስለዚህ ሲ ነው የሚሆነው። አምስተኛው ዘ ሶቪየት ቨርዥን ኦፍ ማርሻል ፕላን ወዝ ኮልድ ይላል። እንግዲህ ማርሻል ፕላን ምንድነው የሚለውን የሚያዙ የማርሻል ፕላን ምንድነው? አሜሪካ ከሁለተኛ ዓለም ጦርነት በኋላ የምዕራብ አውሮፓን ኢኮኖሚ የካፒታሊስት ግሩፖችን ኢኮኖሚ ሪከቨር ለማድረግ ሪቢውልድ ለማድረግ ያወጣችው ኢኮኖሚ እቅድ ነው። ዘ ሜን ኦብጀክቲቭ ኦፍ ዘ ማርሻል ፕላን ዋዝ ሪቢውልዲንግ ዘ ዩሮፒያን ኢኮኖሚ እና ማርሻል የተባለው በአሜሪካ ዋና ጸሐፊ በነበረው በጆርጅ ማርሻል ስም ነው። ይህ እቅድ ከ1948 እስከ 1952 ዓ.ም የታቀደ የኢኮኖሚ እቅድ ነው። ዓላማው ምንድነው? የምዕራብ አውሮፓን ኢኮኖሚ ለማጠንከር መልሶ እንዲያገግም የማድረግ ተልዕኮ ነው ያለው እና በዋናነት ይሄ የማርሻል ፕላን ሲታቀድ የምስራቁን ጎራ ሀገራት ኢኮኖሚ ለማጠንከር የራሱ የሆነ እቅድ አወጥቷል። በተለይ ራሽያ የራሷን የኢኮኖሚ እቅድ አውጣለች። ምን የሚባል ሞልቶቭ ፕላን ይባላል። ሞልቶ ማለት በወቅቱ የአሜሪካ የራሽያ የውጭ ጉዳይ ሚኒስትር የነበረ ሰው ነው። በሱ ስም የሚጠራ የኢኮኖሚ እቅድ ነው እና ሞልቶቭ ፕላን ዋናው ዓላማው ነው ቱ ስትሬንግዝን ዘ ኢኮኖሚ ኦፍ ኢስተርን ዩሮፒያንስ ኦር ዘ ኮሚኒስት ስቴትስ የኮሚኒስት ስቴቶችን የኮሚኒስት ሀገራትን ኢኮኖሚ የምስራቅ አውሮፓ ሀገራትን ኢኮኖሚ ለማጠንከር የታቀደ እቅድ ነው ይሄ የኢኮኖሚ እቅድ። ስለዚህ በሌላ አነጋገር ማለት እንችላለን ሞልቶቭ ፕላን የሶቪየት ህብረት ማርሻል ፕላን ነው ማለት ነው። የሶቪየት ህብረት ማርሻል ፕላን ነው። ማርሻል ፕላን በአሜሪካ ሲሆን በሶቪየት ህብረት ደግሞ ሞልቶቭ ፕላን ይባላል። ሌላኛው ዘ ኮልድ ዋር ዋዝ ኖት ካራክተራይዝድ ባይ ይላል። እንግዲህ ኮልድ ዋር ቀዝቃዛ የዓለም ጦርነት ብዙ መገለጫዎች አሉት። አንደኛው አርምስ ሬስ ይላል። ልክ ነው፣ የጦር መሳሪያ ሽቅድድሞች ማለት ነው። ፕሮክሲ ዋርስ የውክልና ጦርነት ያካሂዱ ነበር። ኮሚኒዝም የሚደግፉ ግሩፖችን ሰፖርት ማድረግ፣ ካፒታሊስቱ ደግሞ ካፒታሊዝምን የሚደግፉ ግሩፖችን ሰፖርት ማድረግ የውክልና ጦርነት ያካሂዱ ነበር። ሁለቱ ግሩፖች አንዱ መገለጫ ነው። ፕሮፓጋንዳ ወይም ደግሞ ዋር ኦፍ ወርድስ የቃላት ጦርነት እንደዚሁ የቀዝቃዛ የዓለም ጦርነት መገለጫ ነው። ኢኮኖሚክ ኮምፒቲሽን፣ ኢኮኖሚክ ዋር የኢኮኖሚ ጦርነት፣ ሌሎችም መገለጫዎች ብዙ መገለጫዎች አሉት። ዳይሬክት ሚሊታሪ ኮንፍሮንቴሽን ግን አይደለም። ሁለቱ ግሩፖች በተለይ በዋናነት አሜሪካና ሶቪየት ህብረት በቀዝቃዛ የዓለም ጦርነት ወቅት ቀጥታ ተኩስ አልተማዘዙም።
ቀጥታ ጦርነት አላካሄዱም። ስለዚህ የቀዝቃዛ ዓለም ጦርነት መገለጫ ያልሆነው ዳይሬክት ሚሊታሪ ኮንፍሮንቴሽን የሚል ይሆናል ማለት ነው። ሰባተኛው አስ ኔቶ ወዝ ፎር ዌስተርን ብሎክ ዳሽ ወዝ ፎር ኢስተርን ብሎክ። ኔቶ ምንድን ነው? ዌስተርን ብሎኮች የመሰረቱት የጦር ጓደኝነት ነው፣ የጦር ህብረት ነው፣ የጦር አንድነት። ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ማለት ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ይባላል። መቼ ተመሰረተ? በ1949 ዓ.ም። እና ዌስተርን ብሎኩ ኔቶን ሲመሰርት ምስራቁ ደግሞ ምን መሰረተ ነው? ዋርሶ ፓክትን መስርቷል። ዋርሶ ፓክትን በ1955 ዓ.ም መስርቷል። ዋርሶ ፓክት ኢስተርን ብሎኮች ወይም ደግሞ ኮሚኒስት ብሎኮች የመሰረቱት ወታደራዊ ህብረት ነው። ወታደራዊ ህብረት ነው። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። ሲ ነው። ስምንተኛ who was the supreme commander of allied powers in Japan? ዶግላስ ማካርተር፣ ኪም ሰንግ፣ ጆንሰን፣ ማኦ ዜዶንግ። ዶግላስ ማካርተር ነው። ዶግላስ ማካርተር የአላይድ ፓወር ኦገስት 1945 ዓ.ም ጃፓንን ሲቆጣጠር፣ እንግዲህ ሁለተኛ ዓለም ጦርነት የተጠናቀቀው ጃፓን ስትሸነፍ እንደሆነ ልብ በሉ። ጃፓን ላይ የአቶሚክ ቦምብ አሜሪካ ከጣለች በኋላ በተለይ ናጋሳኪና ሂሮሺማ የሚባሉ ሁለት ከተሞች ላይ ጃፓኖች ሰረንደር እና ጃፓን እጇን ስትሰጥ የአላይድ ፓወሮች ማንን ተቆጣጥረዋል? ጃፓንን ተቆጣጥረዋል። በዛ ጊዜ የአላይድ ፓወሮች ኮማንደር ማን ይባል ነበር ነው? ዶግላስ ማካርተር ይባላል። የአሜሪካዊ የጦር ጄኔራል ነው። ይሄ ሰውዬ እንደገና በኮሪያ ጦርነት ሳውዝ ኮሪያን በመደገፍ የተውጣጣውን የዩናይትድ ኔሽን ወታደር ኮማንድ አድርጓል። ስለዚህ መልሱ ኤ ይሆናል ማለት ነው። ዘጠነኛው an association of countries that resisted supporting either USA or USSR during the Cold War was known as ይላል። ኤ ኮሚኒስት ብሎክ፣ ቢ ካፒታሊስት ብሎክ፣ ሲ ነን አላይን ሙቭመንት፣ ዲ ኢስተርን ብሎክ። የሚሆነው ነን አላይን ሙቭመንት ነው። ነን አላይን ሙቭመንት ምንድነው የሚለውን ያዙ። ነን አላይን ሙቭመንት ወይም ደግሞ ኒውትራሊዝም ይባላል። በቀዝቃዛ የዓለም ጦርነት ወቅት ከካፒታሊስቱም ሆነ ከኮሚኒስቱ ዓለም ህብረት የሌለው ግንኙነት የሌለው እንቅስቃሴ ነው። ነፃ የመሆን እንቅስቃሴ ነው። ይህንን እንቅስቃሴ ያካሄዱት በዋናነት በቅኝ ግዛት ስር የነበሩ ሀገራት፣ የኤዥያ ሀገራት፣ የላቲን አሜሪካ ሀገራት፣ የአፍሪካ ሀገራት ናቸው። ይሄ ነን አላይን ሙቭመንት የተመሰረተ የሚለውንም ያዙም። ፎርማል የተመሰረተው ቤልግሬድ ዩጎዝላቪያ ላይ ነው በ1961 ዓ.ም በ25 ሀገራት በሂደት ቁጥራቸው ከመቶ በላይ ሆኗል። መጀመሪያ ግን ሀሳቡ የመነጨው ወይም ደግሞ የመሰረተ ድንጋይ ማይልስቶኑ የተጣለው ባንዱንግ ኮንፈረንስ ላይ ነው በ1955 ዓ.ም። ባጭሩ ነን አላይን ሙቭመንት ነው። ከሁለቱም ሳይድ ያልወገነ እንቅስቃሴ ነን አላይን ሙቭመንት እንደሚባል ውሰዱ። ይሄ እንቅስቃሴ በእርግጥ በኋላ ቀዝቃዛ የዓለም ጦርነት ሲያከትም ሙሉ በሙሉ አቁሟል ይሄ እንቅስቃሴ። አስረኛው what was the role of ሰብሃስ ቻንድራ ፎር ዘ ኢንዲያ ኢንዲፔንደንት ሙቭመንት? ይህ ሰውዬ ሰብሃስ ቻንድራ የተባለው የኢንዲያን አርሚ ሙቭመንት የህንድን ወታደራዊ እንቅስቃሴ በመምራት ይታወቃል። በተለይ ህንድ በጦርነት ከእንግሊዝ ቅኝ አገዛዝ ነፃ መውጣት አለባት የሚለውን አይዲያ በማስተጋባት በጣም ይታወቃል። በተለይ በጃፓን ድጋፍ ይህንን እንቅስቃሴ ያካሄደ የህንድ የነፃነት ታጋይ ነው ሰብሃስ ቻንድራ የሚባለው። ስለዚህ መልሱ ሲ ነው። ፓሲቭ ሬዚስታንስ ሆኖ ሲቪል ዲስኦቢዲያንስ የሚባለውን ትግል ያካሄደው ማህተመ ጋንዲ ነው። በሁለቱ የዓለም ጦርነቶች መካከል ማለትም ከአንደኛ ዓለም ጦርነት በኋላ እና ከሁለተኛ ዓለም ጦርነት በፊት። እንደገና ኳይት ኢንዲያ ሙቭመንት ደግሞ እንደዚሁ የኢንዲያን ናሽናል ኮንግረስ የትግል ስልት ነበረ በሁለተኛ ዓለም ጦርነት ወቅት። 11ኛው a mass spiritual mobilization for economic development which led to famine in China in 1958 was ይላል። A the cultural revolution, B anti-rightist campaign, C let the hundred flowers bloom, D great leap forward። ዲ mass spiritual mobilization for economic development የተካሄደው ግሬት ሊፕ ፎርዋርድ በተባለው የቻይና
የማኦ ዜዱንግ ገቨርንመንት የ5 ዓመት ሁለተኛው የ5 ዓመት እቅድ ነው። ከ1958 እስከ 1962 ዓመተ ምህረት የነበረ የቻይና የኢኮኖሚ እቅድ ነው። ይሄ እቅድ በቻይና ብዙሃ አቀፍ የሆነ የኢኮኖሚ እንቅስቃሴ ለማካሄድ የታቀደ ዋና እቅድ ነው። በእርግጥ ይሄ እቅድ ፌል አድርጓል በሂደት በቻይና ብዙ ሰዎች በረሃብ ተጎድተዋል በዚህ የኢኮኖሚ እቅድ ምክንያት። ሰው ባጭሩ መልሱ ዲ ነው የሚሆነው። 12ኛው the Vietnamese forces defeated the French colonizers in 1954 at the Battle of Saigon, Dien Bien Phu, Viet Minh, ሃኖይ ይላል። ሳይጎን የሳውዝ ቪየትናም ካፒታል ሲቲ የነበረች ናት መጀመሪያ። መልሱ ዲን ቢን ፉ ነው። ይሄ የቪየትናም ተዋጊ ኃይሎች በሆቺሚንህ የሚመራው ቪትምንህ የሚባለው ፍሮንት የጦር ግንባር ፈረንሳይን ከ8 ዓመታት በላይ ከተዋጋ በኋላ ከ1946 ዓመተ ምህረት እስከ 1954 ዓመተ ምህረት ድረስ በ1954 ዓመተ ምህረት ዲን ቢን ፉ በተባለ ቦታ ላይ ሙሉ በሙሉ ማሸነፍ ችሏል። ቪትሚንህ የተባለው የጦር ግሩፕ በሆቺሚንህ እየተመራ ፈረንሳይን ያሸነፈበት የጦር ሜዳ ነው ማለት ነው። መልሱ ቢ ነው የሚሆነው። ቪትሚንህ to the force of ሆቺሚንህ የሆቺሚንህ የጦር ሰራዊት ነው ቪትሚንህ የሚባለው። ሃኖይ ደግሞ የሰሜን ቪየትናም ዋና ማዕከል የነበረች ቦታ ናት። 13ኛው one of the following is not true about Korean war ይላል። The war was provoked by North Korea ልክ ነው። ኮሚኒስት ኖርዝ ኮሪያ ሳውዝ ኮሪያ ካፒታሊስት ሳውዝ ኮሪያን ስትወር ነው ኢንቬድ ስታደርግ ነው የኮሪያ ጦርነት ፕሮቮክ የሆነ የተቀሰቀሰው። ልክ ነው በ1950 ዓመተ ምህረት during the war South Korea was supported by United Nations member states ልክ ነው። በኮሪያ ጦርነት ከ1950 እስከ 1953 ዓመተ ምህረት የተካሄደ የኮሪያ ጦርነት ሳውዝ ኮሪያ በዩናይትድ ኔሽን 19 አባል ሀገራት ይደገፍ ነበር ኢትዮጵያን ጨምሮ ታላቋን አሜሪካን ጨምሮ። እንዲያውም ከኢትዮጵያ የተላከው ወታደር ቃኘው ሻለቃ ይባል ነበር። it was ended with the unity of South and North Korea no ከኮሪያ ጦርነት በኋላ ሁለቱም ኮሪያዎች አንድ አልሆኑ። ሁለቱ ቪየትናሞች ናቸው አንድ የሆኑ። ከቪየትናም ጦርነት በኋላ ሳውዝ ቪየትናም በኖርዝ ቪየትናም ከተሸነፈች በኋላ ኮሚኒስት ቪየትናም ተመስርታለች። ከዚህ በተቃራኒው በኮሪያ ጦርነት ሁለቱም ኮሪያዎች ኖርዝ ኮሪያ እና ሳውዝ ኮሪያ የተለያዩ ሀገሮች ሆነው ቀጥለዋል እና እንዲያውም ጦርነቱ አሸናፊው ሳይታወቅ ነው እንዲያረገው it ended in stalemate condition ስታልማይት የሆነ ሁኔታ ነው ያከተመው። ማለት የትኛው አሸናፊ ሳይሆን በተኩስ አቁም ዝም ብሎ ነው የተቋጨው። ሁለቱ ሀገራት ዩኒፊኬሽን አልመሰረቱም። የልቅ የተለያዩ ሀገራት ሆነው ቀጥሏል። it was one of the destructive wars of the 20th century no doubt ያለም ጥርጥር የሃያኛው መቶ ክፍለ ዘመን ዋና አውዳሚ ጦርነት ተደርጎ ይወሰዳል ይሄ የኮሪያ ጦርነት። 14ኛ before the end of the first world war the Middle East was under the control of ይላል። ከአንደኛ ዓለም ጦርነት በፊት በተደጋጋሚ እንዳልነው ይሄ መካከለኛው ምስራቅ በኦቶማን ተርኮች ቁጥጥር ስር ነበር። ከአንደኛ ዓለም ጦርነት በኋላ እነማን ተቆጣጠሩት የሚለውን አብራችሁ ያዙ። በዋናነት ብሪቴንና ፈረንሳይ ይሄንን የመካከለኛው ምስራቅን ተቆጣጥረዋል። ብሪቴን የትኛውን አካባቢ ተቆጣጠረች? ስፔሲፊካሊ ትራንስ ጆርዳን፣ ኢራቅ እና ፓለስታይን። እንደገና ደግሞ ፈረንሳይ ማን ተቆጣጠረች? ከአንደኛ ዓለም ጦርነት በኋላ ሲሪያ እና ሌባኖን ወይም ደግሞ ሊባኖስን ተቆጣጠራለች። እንደ ማንዴት እንደ ሞግዚት አስተዳደር ሆነው ዩናይትድ ኔሽን ሊግ ኦፍ ኔሽን በመተካት እነዚህን አካባቢዎች ከአንደኛ ዓለም ጦርነት በኋላ ተከፋፍለዋቸዋል ብሪቴንና ፈረንሳይ። ከአንደኛው ዓለም ጦርነት ማብቂያ በፊት ግን ሚድል ኢስትን ኦቶማን ተርኮች ይገዙ ነበር። እንግዲህ በአንደኛ ዓለም ጦርነት ሲሸነፉ መካከለኛው ምስራቅን ለቀው ወጥተዋል። what was the main objective of Zionism?
እዚጋ ዚዮኒዝም መስራቹ ማን ይባላል ስንል ቴዎድር ሄርዝል እንደሆነና የዚዮኒዝም ዋናው ኦብጀክቲቭ ምንድነው? አገር አልባ ለሆኑ አይሁዶች ፍልስጤም ላይ ሀገር መመስረት ነው። ክሬቲንግ ኤ ኔሽን ስቴት ፎር ጆውስ ኢን ፓለስታይን ነው። ይሄ ነው ዋናው ኦብጀክቲቭ። ስለዚህ የሚሆነው ክሬቲንግ ጁሽ ስቴት ኢን ፓለስታይን የሚለው ይሆናል ማለት ነው። ሲ 16ኛ which document favor the establishment of national homeland for Jews in Palestine 1970 እንግዲህ በ1917 ዓመተ ምህረት the British promised Jews to establish their homeland in Palestine እንግሊዞች ለአይሁዶች ቃል ገብተውላቸዋል። ምን ብለው? አይሁዶች ፍልስጤም ላይ ሀገር እንዲመሰርቱ። ከዛም በፊት ለአረቦች ተመሳሳይ ቃል ይገቡ ነበር። አረቦች እንደ ሀገር እዚህ ፍልስጤም ምድር ላይ መመሰረት እንዳለባቸው መቀጠል እንዳለባቸው ቃል ይገቡ ነበር። የተለያየ አይነት ቃል ይገቡ ነበር። ዋናው ዓላማ ምንድነው? ለምንድነው የተለያየ አይነት ቃል የሚገቡት ለአረቦችና ለአይሁዶች ስንል to get support from Arabs and Jews in the war against Ottoman Turks ከኦቶማን ተርኮች ጋር ለሚደረገው ጦርነት የአረቦችና የአይሁዶችን ድጋፍ ለማግኘት ነው። እና በ1917 ዓመተ ምህረት ለአይሁዶች ሀገር ለመመስረት የሚያስችል ድንጋጌ ደንግገዋል። ደግሞ የሚያስችል ቃል ገብተዋል፣ ፕሮሚስ ገብተዋል። ይሄም ድንጋጌ በልፈር ዲክላሬሽን የበልፈር ድንጋጌ ይባላል። ባጭሩ የበልፈር ድንጋጌ ምንድነው? እንግሊዞች ለአይሁዶች ፍልስጤም ላይ ሀገር ለመመስረት ቃል የገቡበት ድንጋጌ ዶክመንት ነው። ስለዚህ ቢ መልስ ይሆናል ማለት ነው። ቢ መልስ ይሆናል። 17ኛው a series of Arab intifada or revolts lead to the establishment of ይላል Palestinian Liberation Organization ሐማስ ዚዮኒዝም አረቢዝም። እንግዲህ ከዋና ዋናዎቹ የአረብ እስራኤል ጦርነት ከአራቱ የአረብ እስራኤል ጦርነቶች በኋላ የአረብ እስራኤል ጦርነት አሁንም ቀጥሏል። በ1980ዎቹ በ1990ዎቹ እና በ1980ዎቹ ጀምሮ የሙስሊም አረቦች ኢንቲፋዳ ነበር፣ ሪቮልት ነበር፣ አመጽ ነበር። ይሄ ተደጋጋሚ አመጹ ምንድነው? እስራኤል ጋዛንና ዌስት ባንክን መቆጣጠሯን በመቃወም የተካሄደው። የተለያዩ ራዮቶች አመጾች ይካሄዳሉ፣ ሲቪል ዲስኦቢዲየንሶች ይካሄዳሉ። እና እነዚህ አመጾች ምን መሰረት አድርገዋል ነው? they lead to the establishment of or the foundation of Islamist movement or Islamist group known as ሐማስ የሚባል ራዲካል እስላሚስት ግሩፕ እንዲመሰረት አድርጓል። ሐማስ ጠንካራ ወይም ደግሞ አክራሪ ሙስሊሞች የመሰረቱት ግሩፕ ነው። በዋናነት እስራኤል ጋዛን መቆጣጠሯን ዌስት ባንክን መቆጣጠሯን በመቃወም የተመሰረተ ግሩፕ ነው። ይሄ ሐማስ የሚባለው የፍልስጤም ነፃ አውጪ ድርጅት ከዛ በፊት የተመሰረተ ነው። በ1964 ዓመተ ምህረት የተመሰረተ ነው። ዋናው ዓላማው እንደዚሁ በእስራኤል ላይ ጥቃት መሰንዘርና ፍልስጤምን ነፃ ማውጣት ነው። ዚዮኒዝም አይደለም፣ አረቢዝም ይሄም አይደለም። ስለዚህ መልሱ የሚሆነው ሐማስ ነው። ፐሪስቶሪካ was a program primarily aimed at ይላል። ፐሪስቶሪካ ሌላ ስሙ ሪስትራክቸሪንግ ነው። ሪስትራክቸሪንግ ይሄ ሚካኤል ጎርባቼቭ የተባለው የራሽያ ፕሬዚዳንት በ1985 ዓመተ ምህረት ስልጣን ላይ ከወጣ በኋላ ሁለት ወሳኝ ፕሮግራሞች ኢንትሮዱስ አድርጓል። አንደኛው ፕሬስቶሪካ ነው። ፕሬስቶሪካ ማለት ሪስትራክቸሪንግ ዘ ራሽያን ኢኮኖሚ፣ የራሽያ ኢኮኖሚ ወደ ካፒታሊዝም እንዲያዘነብል፣ ወደ ፍሪ ማርኬት ኢኮኖሚ እንዲያዘነብል የሚያስችል የኢኮኖሚ እቅድ ነው። ሪስትራክቸሪንግ ዘ ራሽያን ኢኮኖሚ ቱ ማርኬት ኢኮኖሚ ኤንድ አዝ ዌል ኢንቨስትመንትን ፎሬን ኢንቨስትመንትን ኢንካሬጅ በማድረግ ፍሪ ማርኬትን ኢንካሬጅ በማድረግ የራሽያ ኢኮኖሚ ወደዛ እንዲዞር የማድረግ እቅድ ነው። ይሄ የኢኮኖሚ እቅድ። ስለዚህ ሪስትራክቸሪንግ ዘ ኢኮኖሚ ቱዋርድ ፍሪ ማርኬት የሚለው ይሆናል ማለት ነው። ሌላኛው ሁለተኛው ወሳኙ የሚካኤል ጎርባቼቭ ፕሮግራም ግላስኖስት የሚባለው ነው። ግላስኖስት ማለት
ኦፕንነስ ግልጸኝነት እንደማለት ነው። በዚህ የኢኮኖሚና የፖለቲካ ፕሮግራም በዋናነት ኦፕን ዲስከሽን ተካሂዷል። there was open discussion by the people to criticize the Communist Party of Russia and the communist history ኮሚኒዝምን በግልጽ በመተቸት ግልጽ ውይይት የተካሄደበት ፕሮግራም ነው ይሄ ግላስኖስት የሚባለው። 19ኛው which USA president labeled USSR an evil empire ሮናልድ ሬገን፣ ሮዝቬልት፣ ጆንሰን፣ ኒክሰን። ሮናልድ ሬገን እንግዲህ ከ1981 እስከ 1985 ዓመተ ምህረት የነበረ የአሜሪካ ፕሬዝዳንት ነው ሮናልድ ሬገን እና he had a strong line or he had a firm line against the Soviet Union ሶቪየት ዩኒየንን በመቃወም በጣም ጠንካራ አቋም የነበረው የአሜሪካ ፕሬዝዳንት ነው። he asserted that the Soviet Union should be challenged instead of appeasement ሶቪየት ዩኒየንን በተመለከተ አፒዝመንት ሳይሆን የሚያስፈልገው መለማመጥ ሳይሆን የሚያስፈልገው ቻሌንጅ ማድረግ ነው፣ እነሱን በሚገባ መመከት ነው የሚያስፈልግ የሚል አቋም የነበረው ጠንካራ አቋም የነበረው የአሜሪካ ፕሬዝዳንት ነው እና ሶቪየት ህብረትን በተመለከተ የሶቪየት ህብረትን ኢምፓየር የሶቪየት ዩኒየንን ኢምፓየር ኢቪል ኢምፓየር ብሎ ይጠራዋል። ኢቪል ኢምፓየር ማያስፈልግ ኢቪል እንግዲህ በአማርኛው የቡዳ ወይም ደግሞ ማያስፈልግ ጨካኝ እንደማለት ነው። ሶ ሮናልድ ሬገን የተባለው የአሜሪካ ፕሬዝዳንት ነው እንደዚህ ብሎ የሚፈርጀው የራሽያን ኢምፓየር። 20ኛው which event led to the formal dissolution of the Soviet Union እንግዲህ የሶቪየት ህብረት ፎርማል ዲዞልቭ የተደረገው በቤልቪዛህ አኮርድስ ቤልቪዛህ አግሪመንት በተሰኘው ስምምነት ነው። ይህ ስምምነት መቼ ተፈረመ? በ1991 ዓመተ ምህረት በእነማን? በዋናነት በራሽያ፣ በዩክሬን እና በቤላሩስ በተባሉ ሀገራት። ከዚህ በኋላ ሶቪየት ህብረት በሜምበሯ ላይ የነበራትን የበላይነት ሙሉ በሙሉ ለቃ የሶቪየት ህብረት ሜምበር የነበሩ የኮሙኒስት ሀገራት ነፃነታቸውን አግኝተዋል፣ ደግሞ ተፈረካክሰዋል። የኮሙኒዝም ህብረት ሙሉ በሙሉ ሲፈረካከስ ነው እንግዲህ ቀዝቃዛ የዓለም ጦርነትም ያከተመው ወይ ዘ ዲዞሉሽን ኦፍ ኮሙኒዝም ነው። የኮሙኒዝም ህብረት ሲበታተንና ሶቪየት ህብረት ስትፈረካከስ ነው። ይሄ ነው የቀዝቃዛ የዓለም ጦርነት ሜን ፋክተሩ ዘ ዲዞሉሽን ኦር ዘ ዲክላይን ኦፍ ሶቪየት ዩኒየን የሶቪየት ህብረት መፈረካከስ የኮሙኒዝም መፈረካከስ ቀዝቃዛ የዓለም ጦርነት እንዲህ ከተማ አድርጓል። በእርግጥ ከዛ በፊት የበርሊን ግንብ መደርመሱ በ1989 ዓመተ ምህረት ሶቪየት ህብረት ከራሽያ ከአፍጋኒስታን ጦሯን ማስወጣቷ ሌሎችም የኮልድ ዋር ፍጥጫ እንዲቀንስ ያደረጉ እርምጃዎች አሉ። የሚካኤል ጎርባቾቭ ስልጣን ላይ መውጣትና የተለያዩ ፕሮግራሞችን ማውጣቱ ለምሳሌ ፕሬስቶሪካ እና ግላስኖስት የሚባሉ ፕሮግራሞችን ተደጋጋሚ ሰሚቶችን ጉባኤዎችን ከ1985 ከ1987 ዓመተ ምህረት ድረስ ከአሜሪካው ፕሬዝዳንት ከሬገን ጋር ማካሄዱ እነዚህ ሁኔታዎች ውጥረቱ የቀዝቃዛ የዓለም ጦርነት ውጥረቱን እንዲቀንስና በሂደትም በ1991 ዓመተ ምህረት ሙሉ በሙሉ የሶቪየት ህብረት ሲፈረካከስ በዚህ ጉባኤ ቤልቪዛህ አኮርድስ ወይም ደግሞ አግሪመንትስ በተባለው ጉባኤ ሙሉ በሙሉ የቀዝቃዛ የዓለም ጦርነት ሊያከትም ይችላል ማለት ነው። የመጨረሻው ጥያቄ according to Samuel Huntington the post cold war conflict is mostly caused by A capitalism B socialism C ideology D culture እንግዲህ ሳሙኤል ሃንቲንግተን ከቀዝቃዛ የዓለም ጦርነት በኋላ ያለውን የዓለም ሀገራት ኮንፍሊክት በተመለከተ መጽሐፍ ጽፏል። ያለውን ሁኔታ በተመለከተ እንዳጠቃላይ መጽሐፍ ጽፏል። ይሄ መጽሐፍ ዘ ክላሽ ኦፍ ሲቪላይዜሽንስ ይሰኛል። በዚህ መጽሐፉ ምንድነው የሚያስረዳው? ሳሙኤል ሃንቲንግተን ከቀዝቃዛ የዓለም ጦርነት በኋላ ያለው ግጭት በዓለም ላይ ኮዙ ካልቸር ነው ብሎ ያስረዳል። ካልቸር was the locus of war for the conflicts in the post cold war period ከ1991 ዓመተ ምህረት በኋላ ቀዝቃዛ የዓለም ጦርነት ካከተመ በኋላ ያለው
ግጭት ዋናው ምክንያት ካልቸር ነው። እንግዲህ ካልቸር ኦብቪየስሊ ብዙ ነገሮችን ያካትታል። ላንጉጅን ያካትታል፣ ሪሊጅንን ያካትታል፣ ዋይ ኦፍ ላይፍን ያካትታል። ሶ ከዚህ ጋር ይገናኛል፣ ከከልቸር ጋር የሚገናኝ ነው የዓለም ግጭት ብሎ የሚያስረዳ ነው ይሄ ጸሐፊ ክላሽ ኦፍ ሲቪላይዜሽንስ በተሰኘው መጽሐፉ። ሶ ምናልባትም የተወሰኑ ፖይንቶችን የዩኒቱን የተወሰኑ ፖይንቶች እንደነካካችሁ ተስፋ አረጋለሁ በዚህ ጥያቄ። ምናልባት ግልጽ ያልሆኑ ነገሮች ካሉ አሁንም ደግማችሁ አንብቡት። እንግዲህ ጥያቄ ስታነቡ ጥያቄዎችን እየሰራችሁ ስታነቡ መልካም ነው። ምክንያቱም ስታነቡ ይሄ ጥያቄውን ስለምታስታውሱት አይረሴ አይነት ባህሪ ታዳብራላችሁ። ሰው መጀመሪያ ጥያቄው ስለምታነቡት ነገር ጥያቄዎችን ሰርታችሁ ወይም ደግሞ አንብባችሁ ከዛ ወደ ንባባችሁ ስትሄዱ ጥያቄው ስለሚታወሳችሁ ፐርማነንትሊ አንደርስታንድ ማድረግ ትችላላችሁ። እንግዲህ ከቻፕተር 1 እስከ ቻፕተር 5 መጨረሻ የተለያዩ እንትኖችን ቪዲዮዎችን ከመጀመሪያው እስከ መጨረሻው ቱቶሪያል ቪዲዮዎችን እንትን ብያለሁ። እሱን ፕሌይሊስት ላይ ማግኘት ትችላላችሁ። አንዱን ሜቢ ሰብስክራይብ ብታደርጉት ይሄና ሁሉንም በአንዴ ማግኘት ትችላላችሁ እና የፈለጋችሁትን በማየት አንደርስታንዲንጋችሁን ሰፋ ማድረግ ትችላላችሁ። ደግሞ በእርግጥ እንግዲህ የተለያየም ስለሆነ ሰው በተለያየ እይታ ስለሚያየው አንደኛ ከኢንተርኔትም ሌሎች ቱቶሪያሎችንም ማየት ትችላላችሁ። ከክላሱ በተጨማሪ በዚህ አግባብ አንደርስታንዲንጋችሁን ማስፋት ትችላላችሁ። ምናልባት ቻናሉ እንዲያድግ አሁንም እንደተለመደው ላይክ፣ ሰብስክራይብ እና ሼር ብታደርጉት ደስ ይለኛል። ያው ብዙም እንትን ስላልሆነ ብዙም ታዋቂ ስላልሆነ ቻናሉ በቅርብ ስለጀመርኩት አልጎሪዝሙ አይገፋውም፣ እንዲታይ ያደርገውም ይደብቀዋል። ስለዚህ ላይክ፣ ሼር፣ ሰብስክራይብ ስታደርጉት ቻናሉ የማደግ ፕሮባቢሊቲው ይጨምራል ማለት ነው። አመሰግናለሁ። እንግዲህ የሚቀጥለው ሌሎች ታስኮችን እንሰራለሁ። ለፈርስት ሴሚስተር ያለኝ የመጨረሻ ፓርት ይሄ ነው። ስለነበረን ቆይታ አመሰግናለሁኝ። ሜቢ ኖቶችን አጫጭር ኖቶችም እንደዚሁ ያዘጋጀኋችሁ ኖቶች ቴሌግራም ቻናሌ ላይ አለ። እሱን ማየት ትችላላችሁ። መልካም ጊዜ።